ተመለሰም መልሰሹ የልጆች አባት ተመለሰ ብላችሁ እየሸጎራችሁ መቀመጥ ማን ነው አፋችሁ የሚበላችሁ ማን ያስገደዳችሁ ተናገር ያላችሁ ግዴታ በቃ የልጆቻችሁ አባት እንደሆነ እናት እንደሆነ እናቃለን እኮ ግዴታ አደባባይ ላይ ወጣችሁ ይሁልኝ ማለት ምን ጉድ ነው ከዘረሙ በዛ ደግሞ ስትሰደቡ ደግሞ ሪበከንቱ ወይ በስማም አራኔስ በስማም ወልደንፈስ አራታውይ እነዚህ እግዚአብሔር ምስክሬ ነው እኔ ልጅ ኖሮ ያሳየኝ እንዴት ልጆቼ እንዴት በስማም እናቴ ትሙትን እንዴት እኔ እንትን እንደምል እንኳን ይናየን እንትን ለበልዬ ነው ባዝልካ እኔ እንዴት ልጅ ቢኖረኝ እናቴን እንሰን እንዴት እንደምጠብቅ እንዴ እኔ ለምንድን ነው ፋዘሬን መስደብ ሲጀምሩ አይደል የአባቴ ፌስቡክ ልምጥፍት እንዲያደርግ ያደረኩት ፌስቡክ ፋዘሬውን ፌስቡክ የለው አለከ ስለ ፋዘሬ ማውራት ያቆምኩት ለምንድን ነው ባለጌ ወራዶች አሉ የሚሳደቡ ምናምን ወድጄ መሰላችሁ ቤተሰብ የሌለኝ ይመስላችኋል እህት አሉ ወንድሞች አሉኝ እንዴ ቤተሰብ እኮ ነፍ ነው ያለኝ ትልቅ ቤተሰብ ሄዱና እግዚአብሔር ምስክሬ ነው ጠይቁ እንዳለው አጎቶች ያጎት ልጆች ማአት ናቸው ለምን ማላውጣቸው ይመስላችኋል እናንተ ስለምትሳደው ከኔ ጋር መተው እዚህ ጌም ቢጫወቱ ቲክቶክ ላይ ቢመጡ ምናምን ብንጫወት ቤተሰቦቼ ደስ ይለኛል አልጠላም ያከስት ያጎቶች ልጆች ባስተዋውቃቸው የድሮ ፎቶ ባወጣላቸው ደስ ይለኛል ግን እናንተ ስም ይወጣ ከቤት ይከተል ጎረቤት ነው እኔ እዚህ ያሳየዋችሁ ነው ተከተላችሁ የምትረግጧቸው ምንም ባላጠፉት በእኔ አፍ ብቻ የሚረገጡት እንጂ ቤተሰብ የሌለኝ ይመስላችኋል የሌለኝ ነው የሚመስላችሁ እንዴ ግን ቤተሰቦቻዬን ካወጣው በኋላ ደግሞ እየየ ማለት አያስፈልገኝም ልጅ ኖሮኝ ልጄን አውጥቼ ካጋፈጥኩ በኋላ ልጄ ተሰደበች ብዬ እየየ አይደል መጀመሪያ አለ ማውጣት ሶሻል ሚዲያ እንደሚሳደብ አቃለው ጠንቅቄ አቃለው አሁን እህቴ ባለፈው ያወጣት ለምንድን ነው ኦሬዲ ሰድባችኋታል ረግጣችኋታል ማይባል ብዙ ነገር ብላችኋታል አንዴ ተብለዋል በቃ ብዬ ነው ያወጣዋትኝ የዛን ቀን ማብረን ላይቭ ላይ ገባችሁ ማለት ነው በስንት መከራ ላይቭ ላይ ያስገባው በቃ አንዴ ተረግጣለች ያልተሰደበችው ስድብ የለም በህፃንነት በማታቋ አማርኛ ሙልጭ አርጎ ሰድበዋታል በቃ ቱጣ ብዬ ነው ያወጣዋትኝ ማርያምን እንጂ አውጥቻት ማላቅ ቢሆን ኖሮ ብሞት አላወጣትም ነበር እህቴ ብሞት በደናው ሰዓት አውጥቻታለሁ በቃ አንዴ ያንን ፎቶ እያያዙ ይረግጧታል በቃ ይሄ ቤተሰባችሁን ነገር አውጥታችሁ አታምጡ ከዛ ሰው ሲተቻችሁ ደግሞ ወጣችሁ ልጆች አለን በልጆቻችን ምናምን ያላችሁ ደግሞ አትደበቁ ይሄ መጨረሻ 4 ነጥቤ ነው አበዙት እኮ አሁንስ እኛ እኮ ተቸገረን እኮ እንዴ ገና አንዳንድ ፍሬ ሆነው ያልወለደው ሞለድ ያላሰበው ገና እድሜ ሆነ ምናምን ሰዎች እየተተነቆሱ በልጆቻቸው ይሄዱ ይወሸቃሉ እንዴ እኛ ተቸገረን እኮ አሁን ለእናንተ ብለን ዝም ብለን ወልደን በድሉ የሚባል ልጆች መኮልኮል አለብን እንዴ እናንተ ገና ለገና ተተለቁሱንና በልጆቻችሁ ትደበቃላችሁ ብለን ወልደን ልጆቻችን በድልህ ደግ ብለን መውለድ አለብን ምን ጉር ነው ልጅ እኮ የሚወለደው ማበላ ማጠጣው ነገር አለኝ ወደፊት ትምህርት ደና ትምህርት አስተምረዋለሁ ወይ ጥሩ ነገር ላይ ይሆናል ወይ በደንብ ያመንኩበትን ልጅ አባቱ ነገ ማስተዳደር ይችላል ወይ ልጄን መንከባከብ ይችላል ወይ ምን አይነት አባት ነው ለልጄ የሚሆነው ለኔስ ምን አይነት ነው ብዬ ያመንኩበት ሰው ላይ ነው የምትወልዱትኝ ልጅ ቀልድ አይደለም ወልጄ በድሉ ማለት አልፈልግም በሁለት መበደል የለበትም በድሉ ተብሎ በድልህ ደግ ተብሎ በዛ ላይ ደግሞ ስሙ ሲቆላመጥ በዴ ተብሎ ሁለት አይነት ሞት አልገለውም ልጄን እንዴ ስለዚህ መታምኑበት ሰው ላይ መጣል አለ ነገ የነጋችሁን አታውቁም ግን ለልጅ ሚራራ አንጀት ያለው ወንድ ነው ወይ ልጆቻችሁ ማሳደግ ይፈልጋሉ ወይ በትኖ የማይወድ ወንድ በደንብ አምናችሁበት ነው የምትወልዱት ዝም ብሎ ልጅ አይመጣም ምድር ላይ እድሜ እንዳያልፍ ብላችሁ ትወልዳላችሁ ቶሎ ደምንጉር ነው በቃ እድሜያችሁ ሲደርስ ማሳደግ ስትችሉ ማብላት ስትችሉ ማጠጣት ስትችሉ በመንግስት ልጆቻችሁን እያሳደጋችሁ ጠንክራችሁ አትቆሙና እብድ ትሆናላችሁ እዚህ የመጣችሁ አረ ወደዛ ነው ክፉ አታናግሩኝ ለኔ ለእናንተ ሳልፈልግ ልውለድ እንዴ ገብርኤል ምስክሬ ነው አሁን በቃ ለማርገዝ እቅድ ላይ ነኝ በቃ አሁን እቅዴ የማርገዝ እቅድ ሆነ ሳልፈልጋው እንዴ ላረግዝ ነው በቃ ምክንያቱም ሲተነቁስኝ ልጅ አለኝ ነው አምለው በቃ ወይ ውሸት ልጅ ይዤ ልምጣ እንዴ ካገር ቤት እኔን የሚመስል ጎራዳና ጥቁር ልጅ ይዤ ልምጣ እንዴ ይተነቁሳቸዋል ይሰድቧቸዋል ስማችሁን ያለ ስም ያወጡላቸዋል ከዛ መጨረሻ ላይ በልጆቻቸው ይወዱ ይወሸቃሉ
ግራ ገባን እኮ የልባቸውን እየሰሩ አማረሽ። ኧረ እኔ አያምረኝም። እኔ እግዚአብሔር ምስክሬ ነው እናንተ እኔ ውስጤ የሚያስበው እኔ ገና ነኝ እንኳን እኔ አይደለሁም ከኔ በፊት ዩቲዩብ የጀመሩ እኛ ገና ምንም ሳናቅ የጀመሩ ሰዎች እንኳን አሁን የሁለት ዓመት ልጅ የአንድ ዓመት ልጅ የሶስት ዓመት ልጅ ነው ያላቸው ገና ናቸው ወልደው እንኳን ያልጨረሱ ምናምን ናቸው አፋቸው የሚከፍቱት ግን እኔ ልጅ መውለድ የምፈልገው ልጄ ነገ አንደኛ ሶሻል ሚዲያ ራሱ ማቆም አለብኝ ሶሻል ሚዲያ እርግፍ አድርጌ አቁሜ ትኩረት ለልጄ እያስጠናው እያስተማርኩ በደንብ እያደረኩኝ ልጄን ጥሩ ልብስ እያለበስኩ እንደዚህ አይነት ልጅ ነው እንጂ መውለድ የምፈልገው መቤቴ እዚህ ቲክቶክ ላይ እየተሰዳደኩ ልጄ የተሰደበ ነው የተሳደብኩኝ እኔ በዘልዛላ አልፈልግም እኔ እርግዝና ስጀምር እኔ እንጃ ሁለት አይነት ልጅ መሆን አለበት ወይ አንደኛው እርግፍ አድርጎ ወጥቶ አብሮኝ ግማታ አንቆረቆ እንዳሚል ልጅ መሆን አለበት አብሮኝ ወይም ደግሞ እርግፍ አድርጌ ሶሻል ሚዲያ ላይ መውጣት አለብኝ እንዴት ነክ ያገሬ ልጅ ዴኔ ግራ ገባኝ እኮ እግዚአብሔርን ተንኮስ ያደርጓቸው አሁን እሺ ተመልከቷት ውሽቅ አለሽ ልጇ ላይ አምላኬ ልውለድ ወይስ እንዴት ይሆን እኔ እኮ ደግሞ ስራውን ነገር አልወደውም እኔ ቆርብ ያለው መሰለኝ ዋናውን ስራ እንኳን ማረጋቁም ያለው ከእናንተ ጋር የተጨቃጨቁ ዛሬ ማን ሰደበኝ ከነገ ወዲያ ማን ሰደበኝ እያልኩ ምን አላችሁ ደግሞ አሉባልታችሁ አይጠፋም እስኪ ምን አላችሁ ወይ ስማም እንደዚህ ቤት ነዋሪ እሺ ውለጅ ይበሉ ልክ አሳዳጊ መስሉ ውለጅ ይበሉ እናንተ ምግብ ሳላበላው ዞረብኝ የትናንትና ነው የበላው ለነገሩ ለ3 ቀን ነው ዞረብኝ ክርስቶስን ውሃ ሳልጠጣ መለፍለፌ ራሱ አንድ ነገር ነው ንፉኝ እስኪ አምሮሻል ኧረ እኔ አላማረኝ መረበ በደህና ተውኝ እኔ ምንም እንደዚህ አያምረኝም እኔ አያምረኝም ጋይስ አያምረኝም ውዶቼ እውነት ወይ ልውለድ መሰለኝና በቃ ይሄንን ህዝብ ላስደምመው ልጅ እኮ ቀልድ አይደለም አሁን ለምሳሌ ይሄን ልብስ መግዛት አትችይም ብትባሉ ገዝታችሁ ታሳያላችሁ ይሄንን መኪና መንዳት አትችይም ብትሉ ነርታችሁ ታሳያላችሁ የሆነ ነገር ታርጋላችሁ ልጅ ግን እኮ የእድሜ ዘላለማችሁን እንዴት ነው የሚሆነው እኔ መጀመሪያ እኔ ከማምንበት ልጄ ማስተዳደር ይችላል ለልጄ መቆም ይችላል እኔን እንዴት ነው የሚንከባከበኝ ካልኩት ወንድ ነው እንጂ ሞልደው ዝም ብዬ ሰው ስላለኝ ብቻ አልወልድም እንዴ በዴ እያልኩ ልጄን በድሉ ይድፋክ በድልህ ደግ እያልኩ አልፈልግም እኔ ቅብርር አድርጌ ማሳደግ ነው ፈልገው የሆነ ነገር ሲኖረኝ እመቤቴ እኔ ለራሴ እኔ ቂጤ ላይ ተቀደደ ሱሪ እየለበስኩኝ ከዛ ደግሞ ድጋሚ ልጅ ወልጄ አሜሪካ መሆናችንን አትዩ አሜሪካ አውሮፓ ውስጥ ይሄንን ጀርመን ምናምን ቢሆን መንግስት ያሳድግልኛል ትምርቱ ከመንግስት ምግቡ ከመንግስት ምኑ ከመንግስት ብዬ ቂጤን ጥያ ሐሳቡን ለመንግስት ትቼ እቀመጣለሁ አሜሪካን ሀገር እንደዛ የለም እንዴ የህክምና የምኑ ልጅ ስንት ቀልድ መሰላችሁ እንዴ እናቴ ትሙት ኢትዮጵያ እኮ ቢያንስ እንኳን እኮ ጎረቤት ኮርኮም እያደረገው ቁርስ ይሰጠዋል እንትን ሲልከው የከረሜላ ብሎ አንድ 20 ብር ይሰጠዋል ምናምን እያደረገ ያድጋል እየተኮረኮመ ከአንዱ ቤት ሳህን ያመጣ ካለ እዚህ ቤት ማን ነው ነነጭ ነው ሄጄ እንተምለው እንዴ ልጅ ስታሳድጉ ቀልድ አይደለም ምን ብሎ ስለወለዳችሁ ልጅ ብቻ አይደለም በትም ትልወልዳል በእውነት እኔ ምሬን ነው ሰው ስላላችሁ ወይም ደግሞ ግዴታ እድሜ ያለፈ ብላችሁ ተሸማቃችሁ አትውለዱ ከዛ በኋላ ልጁን አታሰቃዩ እግዚአብሔርን ከዛዚህ ይመጡና ደግሞ ችግር ውሃ ቢጤ በጠጣ እስኪ አሁን መውለድ አለብኝ ውዶቼ አያችሁ አሁን ውሃ ጠማኝ አሁን እዮብ የሚባል ልጅ ቦልድ እዮብ ብዬ ውሃ ቀብለኝ እዮብ የሚባል ልጅ ቦልደው ውሃ ቀብለኝ ነበር ኖ ማማ አይ መውለድ አለብኝ አሁን ውሃ የሚያቀብለኝ ልጅ እፈልጋለሁ ውሃ ሌላ ለምን ይሆናል ታዲያ እስኪም ወንድሜ ስትሰድበኝ ስድቡን ነጣጥለህ ጻፈው ጅብ ሌላ ነው አፍ ሌላ ነው ጅባፍ አይባልም ጅብ ትልና አፍ ጅባፍ አንድ ላይ ወይ ስንቱን አስተምረን እንደው እንችላለን እኔ እንጃ እኔ እንደዚህ በቃ ወይ ወልጅ እንደዛ እንትን የለኝም ግን እድሜን ራሴ ስለማቀው ገና ስለሆንኩ የሰው ሴት ልጅ እስከ 45 ዓመቷ እድል ስላላት እኔ ገና ነኝ ምን አጣደፈኝ ወዶቼ ገና ልዝለል ማይዘለልኩ ባይጠገብኩ አሁን ነው እኮ ኑሮን እየኖርኩ ያለሁትኝ እኮ የዛሬ 5 ዓመታት እኮ እየሞትኩ ነበር ጋይስ ሞት ላይ አሁን እኮ ነው ለራሴ ትኩረት መስጠት የጀመርኩት እመቤቴ
ለራሴ ትኩረት መስጠት የጀመርኩትኝ ወጣትነቴን ትንሽ እድሜን እኮ ቁርጥም አርጋችሁ በልታችኋል እኮ ተውኝ እስኪ እመቤቴን ተውኝ ወይ በስመ አብ ወወልድ ወመንፈስ ቅዱስ እንዴ ተውኝ እግዚአብሔርን እንዴ በደንብ እንትን ልበል እንዴ 33 አረ ሚካኤልን 33 አሉንም ይሄው ገብርኤል ምስክሬ ነው እኔ ይውላችሁ እኔ ሸወደኝ ምን እንደሆነ ታውቃላችሁ አንደኛ ልክ ቲክቶክ ላይ እንደመጣው እንደዛ ሙልቅቅ እንዳልኩኝ ማለት ነው እናንተ ወንዶች ምናምን እያልኩ እየቀለርኩኝ እንደዛ ሆኜ በቀጥል ሰውነቴ ባይጨምር እንደዛው ቀጭን እንደሆንኩ በቀጥል ኖሮ እመቤቴን እድሜ ያስፎግርልኝ ነበር አሁን ግን አንደኛ በመሃል ላይ ድንቡሽ ሆኜ ደንበኛ ምስር ለቃሚ የሰፈር ድስት ቆጣሪ ትልቅዬ እናት ጎምላላ እናት በአንዴው ቡክትክት ብዬ ወፈርኩኝ አንድ ሁለተኛ ነገር ፖለቲካ ውስጥ ገብቼ እንዳሮጊት እንኪንካ ተባባልኩኝ ያ ነው እድሜን ጭጭስ ያርገው ሶስተኛ ከእድሜ ኩዮቼ በላይ ኮሩ ሰዎች ጋር ቁጭ ብዬ አሉባልታ እንደሌሎቹ ጌም ብጫወት ቪዲዮ እየሰራው እንጣጥ ብኖር የትም ባልደረሱ አንደኛ ላይ ውፍረትን ያወፈረኝ እናቴን እንሳኝነ ፖለቲካ ነው ፖለቲካ እኔ የድሮይን አይታችኋል እቺን አንድ ፍሬ ልጅ ማከል ነበርኩኝ በአንድ እስኪ የዛሬ 3 አመት 4 አመት 5 አመት ቪዲዮዎችን ያቸው እመቤቴ በአንድ ነው ቡክትክትክት ያልኩትኝ ስትረስ ነው ጋይስ በቃ ፖለቲካ ውስጥ ሆኖ ስትረስ የሰው ጭንቀት የምናምን የምታዩት ምናምን እመቤቴን እንዴት እንደሚያረግ ተውኝ እኔ እግዚአብሔር ወደ ኋላ ራስ ማሰብ አልፈልግምና ተበላላችሁ ጭንቀት አለ ጣፋጩ ምኑን በአንድ ነው ቡክትክት የምትሉትኝ እኔ ያሳለፍኩትን ማንንም አላሳለፈም እግዚአብሔርን እና ለዛ ነው ሳስበው ልክ እንደመጣው እንደ ኢንስታግራም ቦን ኖሮ አፍንጫዬን አፈነኝ እንደዛ አልሆንም ነገር ልክ እንደመጣው እግዚአብሔር ምስክሬ ነው ልክ እንደመጣው ድክ ብል አሁን እግዚአብሔር ምስክሬ ነው ይሁት እስኪ አሁን ይሄ እኮ 2021 ነው እንግዲህ 2001 እግዚአብሔርን አንድ ፍሬ ልጅ ነበርኩ ምን እንደዚህ እንዳረገኝ ይሁት እስኪ ቅጥነቴ ራሱ በስመ አብ ወልድ እግዚአብሔር ምስክሬ ነው በጣም ነው ማዝነው አታስቁኝ እመቤቴ ተውኝ እስኪ ውዶቼ ደሞ አይጂ ላይ ፎሎ አድርጉኝ እሺ ውዶቼ ኢንስታግራም ላይ ፎሎ አድርጉኝ እጣ ፈንታ በሉ ነገ አጫውታችኋለሁ አልኩ አይደል እናንተ እግዚአብሔርን አንዳንዴ ሳስበው እኔ እኮ እናንተ እኮ ስለማታዩ ነው እንጂ ማለት እኔ በቁም ነገር ነበር ይሄ የሚሞቱት ምናምን ሳይ እግዚአብሔርን እንቅልፍ አልተኛ እንዴ ደምንባ እንደማለቅስ እንደነበር ሰው ግን ቀልድ ይመስለዋልና ተውዶች ወርቅዬ ኩፍ ብላለች እሷንማ ተያት ማሪ ምን አይነት መከራ ውስጥ እንደገባው እሷማ ሁሌ ኩፍ እንደ ወዴት ላርጋት እሺ ወርቅዬ ኩፍ ብላለች ወዴት እናርጋት ማን ነው ስምክ አሁን ሳያቸው ራሱ እንዴት እንደሚያመኝ እግዚአብሔር ምስክሬ ነው ሆይ ባላንስ ወይስ ሆይ ዱቄታ ማምሻት ሰማለሁ ዱቄታ ስድብ ምትሳደው ምትናደዱ ካላችሁ ለምን እናንተ ያልተቦካችሁ እርሾ ዱቄት ናችሁ እመኑስ እና አሁን ጆሮአችሁን ከፍታችሁ ባላችሁ ከዳዳ ተበረካክታችሁ እንድታዳምጡ ነው የምፈልገው ድሮ ቢታየኝ ፍቅር ወድሻለሁ ወይ ታዲያ ይወድሃለሁ በቃ ላንተ ስልኩ መርዝ ጠጥቼ በጩቤት ወግቼ ጣሊያን ተዋግቼ ሙዝ ልጬ በጥይት ተሾቼ ዳማ ከሴ ጠጥቼ ቁርጥማት ይዞኝ እያሉ ለሚዋሹ አበሾች ከዛ ሰው ላይ በሲያዩ ለሚሳደቡ በጀርባችሁ ለሚያማችሁ ፌክ የሆኑ ሰዎች ፌክ ፋሎወር የሚጨምሩባችሁ ፔጃችሁ ላይ መጥተው ለሚሳደቡ ምን ለሚሏችሁ ሰዎች መፍትሄ ይዤላችሁ መጥቻለሁ እነሱ በእግዚአብሔር ማይ ብያዙ አይተውም በጸሎትም ብትሏቸው አይተውም በሰይጣንም መቶ ቢሏቸው አይተውም አይቀሰሱም ስለዚህ ምን ታደርጋላችሁ መስላችሁ እንደተለመደችው የቺ ማንረሳትን ፈስ ትፈሱባቸዋላችሁ በቃ ምን ማረጋችሁ ትምት ጭራሽ ትምት ይላችኋል ቡዳ እንደበላ ሰው አያችሁ ቡዳ ምለው እኔ ከድሮም ጀምሮ ነው ይሄው ቡዳ ምለው ከ2002 ጀምሮ ነው እናንተ ግን ጎጥ ገለመኔ ትላላችሁ እመቤቴን እኔ ቡዳ ድሬዳዋ ይባላል እግዚአብሔርን ማርያምን ነው የምላችሁ
ቡዳ ይኸው ከድሮም ጀምሮ ከ2020 ጀምሮ ቡዳ እንደበላ ብን ትላላችሁ። እኔ ከድሮም ጀምሮ እዛ ድሬዳዋ እየተባለ ይባላል ይሄ ቡዳ ነው እኮ በስመ አብ እንዴት አወክ ምናምን ይባላል ምናምን እንደዛ እግዚአብሔር እኔ ከድሮም ጀምሮ ነው የምለው። እናንተ በእንትን እየወሰዳችሁ ተቸገረን እንጂ ከድሮም ጀምሮ ነው እንዴ ጋይስ የምታቃጥሉኝ የነበረው ቪዲዮ ይያይ ዜና እናሰማለን። ከቀኑ 8 ሰዓት ነው ዜናው የምታስተላልፍልን ድርቤት ላይ ስትሆን የዜናው ርዕስ ደግሞ ዱቄታማ በሻ ይላል። ቤታችሁን ትታችሁ ሰው ቤት የምትጠሩ ማትፈሱ ማታጋሱ ማሸኑ በአጠቃላይ ይህን ከሰማችሁ በኋላ ተስፋ እናደርጋለን ትፈሳላችሁ ታጋሳላችሁ። የድሮ ፎቶ አምጥታችሁ ሰውን ለማሸማ ወይኔ አምላኬ በስመ አብ ወመንፈስ ቅዱስ መቼ ነው እንዲያተንታኝ ሆንኩት ግን ጌታዬ ድረስ ወይ ጉድ። ኦኬ ዛሬ መጣሁት ለወንዶች የምመክራቸው ነገር አሉ። ምክርም አትበሉት ዱላ ባገኝ ጭንቅል ጸባይኛ ነበርኩ እኮ ግን መቤቴ ለምን አገሮች ማለት ነው በህግ ሳወራቸው ማለት ነው። የኔና ሶሲ ደገምሽው እኮ እሺ ምን ይሁን ትበይው ነይ ጥቢው እንግዲህ ከንፈሬ ምን አባሽ ላድርግሽ ትይ ምንሽ ምን ይሁንሽ ምን ተፈጠረ ደጋግመሽ ጻፍሽ ምን ይሁን ምን አገባሽ አሁን አንቺ ላይ የሆነ ነገር አለ ወይ የማይጨንቅሽ ለምን ይጨንቅሻል ኑሮሽን ለምን አትኖሪም ክርስቶስን ሚዩት አድርጓል ለምን ኑሮሽን አትኖሪም የኔ እናት በቃ ደጋግመሽ ጽፈሽ ደጋግመሽ እሺ ምንድነው ሂጂ አውሪ ሰርጀሪ ለምዶብሽ ላውሪ እዚህ መተሽ እኮ ማብራሪያ መስጠት አይጠበቅም ቤትሽን ክፈቺና አውሪ እንደለመደብሽ ስንበያት እንዴ አሁን እዚህ ጋር አሳየዋት አስረዳዋት ደጋግማ ትጠይቀኛለች እናቴን ሳይን ደጋግማ ነው የምትጠይቀኝ አይሰለቻችሁም ግን በስመ አብ ወወልድ ወመንፈስ ቅዱስ እኔ አይደክማቸውም ግን አንድ ሰው በቃ ዝም ብሎ በቃ የሰውን እንትን የፈለኩትን ላርግ ይሄ እኮ የራሴ ሰውነት እኮ ነው ይሄ ነጮች እንኳን እኮ ቢያያዋችሁ ቢሰማችሁ እኮ በጣም እኮ ነው የሚያፍሩባችሁ እግዚአብሔር ምስክሬን አሜሪካ ነገር ወርጅ እንደፈለገ በራሱ ቢያደርግ ዞር ብሎ የሚያይለም አበሻ ብቻ በቃ እንዲሆነ ምን አስጨነቃችሁ ቆይ በኢየሱስ ክርስቶስ እኔ ይቅር ይበላችሁ እናንተ ሰዎች እግዚኦ ሳይነለ ቅድስት እኔ ሰላም ያርግላችሁ እስኪ ምንድነው ይሄ ደግሞ ማን ነው ደግሞ ይሄንን እንደዚህ ያመጣብኝ መቼ ነው ይሄንን ያደረኩት ሲል ገስት አስገቢ ቤታ ሙዶች ምን ልታረጉ ነው መገቡት እስኪ ተው ኡፍ